ህይወት እንዳልተሳካል ይሰማሃል። ስራዎች አንዱ ስራ በትገባው ሌላኛው ብትወጣው እንዳልተሳካ ይተሰማህ ነው። ትዳርስ ብላ ያስከው ነገር ደስታ አጣህበታል። የህይወቱ ጣውረድ ረፍት ነስቶሃል። ይሄ ማይለወጥ መስሎ ተስፋ መቁረጥ ውስጥ ገብተሃል። አብሽር፣ የአላህ ድል ቅርብ ነው። ከውጥረት በኋላ ፎይታል። አንድ ታሪክ ልንገራችሁ። ታሪኩን ያወሩት ኢማም አጠበሪ ሸይኹል ሙፈሲሪን፣ ታዋቂው ተራኪ የታሪክ ምሁር የሙፈሲሮች አባት ነው የሚሏቸው ኢማም አጠበሪ። የእሳቸው ተፍሲር የተፍሲሮች ሁሉ አባት ነው። በ240 ሂጅሪያ የተከሰተ ክስተት ነው። ታሪኩን የዘገቡት ብቻ ሳይሆን አብረው የተሳተፉበት ክስተት ነው። ኢማም አጠበሪ ገና ወጣት እያሉ በሀያት ራሳቸው ያዩት ታሪክ ነው የምነግራችሁ። መጽሐፋቸው ላይ የዘገቡት በዘመነኛ ብዕር አሊ ጠንጣዊ የዘመኑ ዓሊሞች ውስጥ አንዱ ረሂመሁላህ ይህን ታሪክ ቅሰቱል ሒዛም ያሰፈሩት ታሪክ ነው የምተርክላችሁ። ይሄ ታሪክ ሁላችንም ጥሩ እንደሚያስተምረን ተስፋ አደርጋለሁ። ታሪኩንም ሰምታችሁት የምታውቁ አይመስለኝም። ከ1200 ዓመት በፊት የተከሰተ ኢማም አጠበሪ ታሪኩ እንዲጀምሩልናል። ሰውየው የታሪኩ ባለቤታችን ስማቸው አቡ ግያት ይባላል። አቡ ግያት ከመካ ነዋሪያኖች ውስጥ አንዱ ናቸው። እድሜያቸው 86 ደርሷል። እርጅና ተጫጭኗቸዋል። ለ50 ዓመት ያህል በችግር ህይወትን ገፍተዋል። 4 ልጆች፣ 2 ሴት እህቶች፣ ባለቤታቸውና የባለቤታቸው እናት አብረዋቸው ይኖራሉ። 8 ሴት ልጆች፣ እሳቸው 9ኛ። 4 ልጆች፣ 2 እህቶች፣ የሚስት እናትና ሚስት፣ 8 ሴቶች፣ አቡ ግያስ አንድ ግለሰብ። ለነዚህ ሁሉ 8 ሴቶች ተጠሪና ተጠያቂ ማናቸው? ይህ የ86 ዓመት የእድሜ ባለጸጋ። ረመዳን ነበር ወሩ 240 ሂጅሪያው ላይ። አቡ ግያስ ትናንት ያለ ምግብ ነው የጾሙት። ዛሬም እንደዛው ለመጾም ተገደዋል። ሱብሒ ከሰገዱ በኋላ ባለቤታቸውን ጠሩ። ያሉ ባባ አሏት። መጣች። ላይ ለብሳ የነበረችውን ልብስ ሰጠቻቸው። እሱን እየተቀያየሩ ነበር የሚሰግዱት። ከዛም መጣችና የአባ ግያት፣ አንተ የግያት አባት ሆይ እባክህን ረሃብ ገደለን፣ እኔ እናንተ እንችለው ይሆናል፣ ሴት ልጆቻችን፣ እናቴ ግን ራብን መቋቋም አትችልም። እባክህን ውጣና እህል ፈልግ እስኪ ምግብ ምን በላው፣ ዛሬ ደግሞ ጾማችን እንዳናፈጠር። ቃለ አፍዐል እሻለት። ከቤት መውጣት ጀመረ። ዱሃ አካባቢ እንደነጋጋ መካን መዞር ጀመረ። ምግብ ቢያገኝ ስራ ቢያገኝ፣ ስራስ እንዴት ያገኛል? የ86 ዓመትን አዛውንት ማን ይቀጥራል? ምግብ ፍለጋ ዞር። አቡ ግያት ማግኘት አልቻለም። ዙሁር አካባቢ እንደደረሰ ዙሁር እንደተሰገደ ሰው በጣም ፀሐይ ስለነበር ሊያርፍ ወደ ቤቱ ገብቷል። እርሱ ወደ ቤት እንዴት ይመለስ ባዶ እጁ? ተስፋ ቆርጦ አንድ ዛፍ ጥግ ቁጭ አለ። ጥላ ላይ ነው። ልጆቹ ታወሱት። ዛሬም ዳግም በረሃብ ሲያሉ ተከዘ። ከዚህ ኑሮ ብሞትስ ምን ነበራል? ኑሮ ነው እንዴ የምኖረው? ይቺ ህይወት ናችን፣ ምን ልጨምርልኝ? ለልጆቼ ባይሆን ኑሮ መኖርን አልመኝም እያለ ከራሱ ጋር ማውጠንጠን ጀመረ። ትንሽ እንደቆየ ከፊት ለፊቱ የሆነ ነገር ገመድ ነገር ተመለከተ። ማንገቻ ነው ምንለው። ምን ይሆን? ቆዳ ነው ከርቀት ሲያይ። እባብ ይሆን? ይህ ደግሞ ነድፎ ቢገለኝስ? ከራሱ ጋር ያወራል። ቢገለኝም ይግደለኝ፣ የኔ ህይወት ምን ዋጋ አለው? በድፍረት ገመዱን ሳበው። ሲስበው የፖርሳ ማንገቻ ነበር። ጎተተው። ከውስጥ ጥቁር ክብ ነገር ወጣ። ሳበው፣ ወጣለት። ምንድነው እዚህ ውስጥ ያለው? ምግብ ይሆን? በድግ አድርጎ ሲያወዛውዘው የበርካታ ሳንቲሞች ድምፅ ሿ ሿ ሲል ተሰማ። ምን ይሆን?
ቦርሳውን ከፈተው። ነጫጭ የወርቅ ሳንቲሞች ነው። በደስታ ፈነደቀ። ልጆቹ አዳዲስ ልብስ ሲለብሱ ታየ። ጠግበው ሲበሉ ታየ። ከ50 ዓመት በኋላ ፎይታ መጣ ብሎ ፈነደቀ። በዚህ ስሜት ውስጥ እያለ አንድ የሸሪዓ ህግ ትዝ አለ። ሁክሙ ሉቀጣ፣ እስልምና የወደቀ ዕቃ ላይ ያወጣው ህግ አለ። እሱን ታውቃላችሁ። መንገድ ላይ ሞባይል ስታገኝ አንስቶ መሄድ አይደለም። በእስልምና ህግ አለ። ዕቃ ወድቆ ካገኘ ሸሪዓው ምንድነው የሚለው? ያን ዕቃ ዓመት የጠፋው እያልክ ማስተዋወቅ አለ። ከባድ ነው። ሙስሊም ያልሆኑ ወገኖች ንብረታቸውን ለመጠበቅ ባንክ ላይ ወስደው ነው የሚቆልፉ። የሙስሊሞች ንብረት ግን ጠባቂ ማን ነው? ሁሉም ሙስሊም። ይህ እስልምና የሸሪዓ ምጥቀት ነው የሚያሳይ። ያንተ ንብረት እኔ ጠባቂ፣ ማን ነው የጠፋው ብዬ ዓመት መናገር አለብን። ከዓመት በኋላ ሰውየው ካልመጣ ምናልባት ለአንተ ይመለስልሃል። ከዛ አቡ ጊያስ ዞሮ ድንግጥ አለ። ይሄ ነገር የሰው ንብረት እኮ ነው፣ መውሰድ አልችልም፣ ሐራም ነው የሚሆንብኝ። እንዴት ላደርግ? ዓመት ላስተዋውቅ፣ አንድ ቀን ልበላው ምግብ የለንም፣ ምን ልናደርግ? ከዓመት በኋላ እኔስ ልሞት ይችላል። 85 ዓመቱ ነው። ሚስቴ በረሃብ ጠውልጋለች። ቆዳዋ አጥንቷ ላይ ተጣብቀዋል። ልጆችም ተንገላተዋል፣ ትዳር አጥተዋል ከድህነት የተነሳ። ዓመት ላስተዋውቅ፣ ምን ነው ባላገኝበት? ዓመት የራበህ መብላት የማትችለው ሚሊዮን ብሮች ምን ይሰራልህ? 1000 ድርሃም አለው ይላሉ ኢማም አጠበሪ። 1000 ድርሃም የወርቅ ሳንቲም ሚሊዮንስ ኦፍ ዶላር ማለት ነው። እጃቸው ላይ ገባ። 5 የሌላቸው ሰው የማይበሉት ለአንድ ዓመት 1 ቢሊዮን ይዘዋል ብለህ አስብ። ከባድ ነው። በዚህ አጋጣሚ ደግሞ ሰውየውን መጥቶ ሊወስደው ይችላል። አቡ ጊያስ ድምፅ ካልተሰማ ከፋ ነው። በኋላ ይሰማል። እህቶች ይሰማል፣ ይሰማል ኢንሻአላህ። አቡ ጊያስ ምን ያድርግ? ይሄን ወርቅ ተሸክሞት በጥቁር ቦርሳ በጨርቅ የተጠቀለለ ወደ ቤቱ ይዞት መምጣት ጀመረ። ደግሞ ስመጣ ሚስቴ ብታየውስ ምን ላድርግ? እሷ ካየችው ስለምትጓጓ ቢያንስ የሆነ ነገር አንሳለት ነው የምትለኝ። እርቦና እንደምንም እሷን ሳያሳይ ደብቆ ለማስገባት ወስኖ በፎጣው ጠቀላሎ ቤት ተሾልኮ ሲገባ ባለቤት ተጠየቀችው። የአባ ጊያስ ማጃአ ቢክ፣ ምን አመጣ? ምንስ ይዘህ ነው ከኋላ አለችው። አይ እንዲሁ ነው አለ። ኧረ ምን እንዲሁ ይዘሃል? የሆነ ነገር እየታየ። አይ እንዲሁ ነው። እስኪ ልየው፣ ምን ደግሞ አመጣ? የሚበላ ነው ምንድነው? አሳየኝ። መዋሸት አልፈለገም። አላህን ፈሪ ነበር። እቃውን ካስቀመጠ በኋላ ቁጭ አርጎ ያ ሉባባ፣ አንቺ ሉባባ፣ ሳላስበው 1000 ድርሃም አገኘሁ። አስደንጋጭ ነው ለሷ። በህይወታቸው አይተው ታያቁ እና ግን የሰው ነው። እንዴት የሰው ነው? አላህ ያመጣልህ ሪዝቅ አይደል እንዴ? ሚስት ደግሞ ገባች። ጀሊሉ እግር ላይ ያመጣውና ይሄ የሰው ንብረት እኮ ነው። ይህ ሰው ይባላል እንዴ? እርቦሃል እኮ ልትሞት ነው። እርቦና ልንሞት ነው። ሰው ሲቸግረው ሐራምስ መጠጣት ይፈቀድለት? በራህ ላይ እየሄደ ከኸምር ውጭ ሊሞት ብሎ ውሃቶ ኸምር ውጭ ሌላ ካላገኘ እሱን እስልምና የግድ ይፈቅድለታል። ልትሞት እኮ ነው። ለአንተማ ሐላል እኮ ነው ይሄ። እንዴ ትንሽ ዘገና አድርግና ህይወታችንን ለውጠው እንጂ በጭራሽ 50 ዓመት ሙሉ ወዴ ሐራም ሳላስገባ በ86 ዓመት ወዴ ላስገባ ነው። ሉባባ ጥያቄው እንዳታነሽዋል አይደለም ማንሳት ለልጆች ለሰው ብትናገሪ እኔና አንቺ አብረን አንኖር።
ይሄን አቋሜ ነው ያለት አቋማቸውን ታቅ ነበር ደንግጣ እሷም ስብስብ ባለች ታዲያ ምን እናደርግ ልውጣና እስኪ ሰውየውን ልፈልግ ካገኘሁት ባይሆን ያገኘሁበትን የሆነ ድርሻዬን ወስዳለሁ እሷም ተስማማች አቡ ጊያት ሰውየውን ፍለጋ ወደ ካዕባ ወጣ ኢማም አጠበሪ ወጣቱ ነው ታሪኩን ይነግሩናል አንድ ሰው መካ ውስጥ ካዕባ ጥግ ቆመ የኹራሳን ሰው ነው ቆመና አዩሃ ናስ እናንተ ሰዎች ሆይ በፖርሳ 1000 ድርሃም ወድቆ ያገኛል እንዴ እባካችሁ መልሱልኝ አጅራችሁን አላህ ዘንድ ታገኛላችሁ ይላል ይሄን ሲል ሁላችን አዳመጥን አንድ በእድሜ ገፉ አዛውንት ወደ እርሱ አቀር ከዛም አንተ ኹራሳኒ ሆይ ያሉት ማን የመጡት አሁን አቡ ጊያት ነው የመጡት ሰውየውን አገኘ አንተ ኹራሳኒ ሆይ ወርቅ ጠፋ እንዴ አዎ 1000 ድርሃም አዎ ታዲያኛ እኮ የመካ ሰዎች ቀሊሉ الضرع ያኮ ወቀሊሉ الزرع አዝርዕታና ምርት ታቀዋለህ እርሻን ዘራ ደረቅ ነው መሬታችን ዝናብ አናገኝ ከብቶች ደግሞ አለበን ምንጠጣው የለም ወቀሊሉ المواسم ደግሞ ሐጅና ዑምራ በአመት ሁለት አንዴ ነው የሚመጡልን በዛ ነው ከሰው ምንጠቀመው ስለዚህ ምናልባት ያገኘው ሰው ችግረኛ ሊሆን ስለሚችል አንድ 10ኛውን ሰጣለው ብለህ እኮ ብትናገር አምጥቶ ሊሰጥ ይችላል አንድ 10ኛ ማለት 100 የወርቅ ሳንቲ ማለት ነው ችግሩ እንዳያታለው እንደምትሰጠው ሲያቅ ሊያመጣል ይችላል ሰውየው ዞራልና ያ አባ ማለት ያኒ አበቲ ማለት አባ ሆይ ላ ነፋል ይሄን ማን አረጋ አላህን ከፈራ ያመጣው እኛ ምን ሰጠው ነገር የለም አላችሁ ከስማቸው ስብር ወደ ቤታቸው ተመለሱ ወደ ቤት ሲመለሱ ኢማም አጠበሪ ተመልከቱት አክቲቭ ነበሩ ያውን ሰለፍ ሲባል ጥሩ ስዕል የለንም አእምሮችን ውስጥ ሰለፍ ማለት አክቲቮች ማለት ስማርት ናቸው ኢማም አጠበሪ ምን ይላል ይሄ ሰውዬ የገንዘቡን ያገኘው እሱ እንደሆነ ተረዳዋል هذا شيخ المفسرين من هيئة أكتيف بهم يعني هي اسم السلف مظلوم وتبدلوا سيدنا علي طورنا تليوت طورنيا بتأم هيدنيا نبرنا لقاطة ما تشو مت لفعل ما تشو نو في تلفيت عون لي تعشان نبوت تعمل هذاك ما تشو ناقت أمين سيلاتشو بتشاهنون دي متمتعوا أصلفنون دي متمتعوا بتشاهن دم متعتر يعني وندو بلو زور رسيل عمقتهم كتشار أنا قاعد منو الحرب خدعة ورنت لي تكنيكاوي ما تالي يفكدا بيرزنو عرب جقنا أنا يقولوا تنفتوني متاورنا المزاززو من أمسياوت سيريس نوزوي كذا سيستم فتا أكتيف نبر سيدنا علي رضي الله تعالى عنه هذا بتشاهنا تمتام دي أسلفنو بكوني بيلو زور رسيل كجم ما رجوتان سلف الصالح سبال أرادوش مالت سلف ميلو سن مظلوم أكتيف نبر سمارت نبر استراتيجيست لزانو رومان إمباير برشا إمباير دمس سويتال يعلم متوق أجروچن هيالان أجروچن منبرككيش على استراتيجيست أنات القطي ووثبة الأسد نبر يا خالد يطور استراتيجي أون عالميات أنه يعني خالد يطور استراتيجي أنات القطي ووثبة الأسد عند دمت ترجعت تايلنا ندعم بسام ورر مالت إمام الطبري سمارت نبر إيه سو برو داغنيو ترتر لراسو يامچاچه ነው بياسب ወደ ቤት ሲመለስ ለማረጋጋት ተከተልኩት አለ ኢማም الطبري ስከተለው ገና በሩ ጋር እንደደረሰ ያሉ ባባ ያለ ገባ ወደ ሚስቱ እሺ ያለች ሰውየውን አገኘው አው አገኘው እኮ ተስማማ ባልከው መስፈርት ባክሽ አልተስማማ ዛሬም ጾም ማደራችን ያ አቡ ጊያት አለች እነዚህ ሴት ልጆች በረሃብ ይሞቱ እንዴ እናቴ በረሃብ ትሙት እንዴ
ትንሽ አንሳለት ተቸግራል ለምንድነው ማታነሳው አንተ እኮ ሙጥርነ ተጨንቀሃል አላህ ይፈቅድልሃል ደግሞ ወቅ አለችው ልቡን ስታራ አላህ ባስከው ብር ብቻ ሳይሆን በትክክል ባለመገብካቸው ልጆች ይጠይቀሃል አለችው ጥሩ ማንት ነው አይደል ልክ ይሄን ስትለው ይላል ኢማም الطبري ከርቀቱኛ ያለዋል ትክዛሉና ቡገያት ተስፋ ቆርጠው በነጩ ጺማቸው ላይ እንባስ ይወርዳየዋል አይበላው ያአላህ ቅጣት አይተው ልጆቹ በረሃብ ሊያጡ ከዛም ስሜታቸውን ዋጥ አድርገው ፊታቸው ተቀይሮ ላ ያሉባ ትግስት አርጊሉባ ከጭንቀት በኋላ ፎይታ ይመጣል አላህ ይተወንም ተይሉባ ማለት ኢማም الطبري ይህን ሲሰማ ተመለስኳል በሁለተኛው ቀን ያ የኹራሳን ግለሰብ አሁንም ቆሞ ይጣራል ምን ይላል አዩሃ الحجاج እናንተ ሐጃጆች ሆይ 1000 ወርቅ ሳንት ያገኛል እንዴ አላህ ምንዳውን ይክፈለው እባካችሁ ስጡኝ ይላል ከዛም በሁለተኛው ቀን ይሸኽ መጡ ይላል ኢማም الطبري ረዲየላሁ ተዓላ መጡና አንተ ሰው ሆይ ግን አንድ እኮ ነግሬ አልሰማይ ብለ ሰው የሚበላው የለው 1000 ወርቅ ሳንቲ ስትል የት አምጥቶ ይሰጣል ትንሽ እኮ ብታረግለት አላህን ፈርቶ ይሰጣል ምንድነው ማረግለት ባይሆን ቀደም አንድ 10ኛ ነው አሁን 100ኛ አድርግለታል 100ኛ ስንት ነው 10 የወርቅ ሳንቲም አቀደም 100 እሱም ብታረግለት ይሰጣል قال لا يا بابا እሱም ለምን እንዲ ጠንከር እንዳለው አላይታይ ታሪኩ ይገባቸው ይሄንማ እኛ እናደርግ አላህ የሚፈራ ከሆነ አጥቶ ይሰጠኝ አላህ የማይፈራ ከሆነ እዛው ሰዓቱን ይቻለው አላቸው ተስፋ ቆረጡ ወደ ቤት ተመለሱ መንገድ ላይ ወዳድቀው ባገኟቸው ቴምሮች እርሳቸውና ሴት ልጃቸውን ይዘው ጾማቸውን ፈቱ ከባድ ነው 1 ቢሊየን እጅ ላይ ተቀምጦ መካ ላይ የወደቀ ቴምር ፈልገ ማፍጠን ትልቁ ትምህርት ይሄ ነው ሀቂቃ እኛ ትንሽ ኑሮ ስትናወጥብን ስራ ለመቻች ሰው ወደ ሱስ ይገባል ተስፋ ይቆርጣል ፌስቡክ ላይ ቻት ላይ ይገባል ማቃትን ሴት ያማልላል ይሄ ሙስሊም ባህሪ ነው ችግሮች ሲመጡ ያልፋል ይነጋል ከሙእሚን ተስፋው ቀደም በቀራልን ወንድማችን አያት ላይ አለይሰ الصبح بقريب ነው የሚለው አላህ ንጋቱ ቅርብ አይደለም ይነጋ ታሪክ እየተለወጠ ያችን ቴምራፍ በልተው አፈጣ በበነጋው 3ኛው ቀን ላይ ይሄ ሰውዬ ቆመናው ኹራሳኑ ተጣራ ንብረት ያገኛል እንዴ ስጡይ ብሎ ተጣራ አሁንም ይላል ኢማም الطبري ነው የሚዘግበው አሁንም የሼኽ ተነሱ አቡ ገያት መጡና አንተ ሰው ሆይ ትናንት ነግሬ እኮ ነበር 100 አልኩም ቢያል ለራሳቸው የሚደራደሩ ነው ይመስል 10 አልኩ አልተስማማ ባይሆን አንድ ወርቅ ሳንቲም ስጠውና ይመልስልኝ ይሆናል በዚህኛይቱ ፍየሎች ገዝቶ ወተቱን ይጠጣል በግማሿ ደግሞ ሐጃጆችን ማጠጫቃ ገዝቶ እሷን ያከራየ ያጠጣ ክራይ ይሰበስባል አንድ የወርቅ ሳንቲም ስጠዋል ሰውየው እንደሚስማማት ተጠብቃላችሁ አይደል قال لا يا بابا ይሄማ الله كفر ያምጣል ነዛው الله ይተሳሰብ አቡ ገያስ ተስፋ ቆረጡ ናበል ወደ ቤት እንሄዳለን ምንድነው አሉ እስኪና አንተ ሳንቲም ከሆነ አለ እንደዚህ አዎን አይ አቡ ገያስ ይህን ኹራሳን እየመራ ወደ ቤት አቀና ሲያቀና ኢማም الطبري ምን ይላል የታሪኩን ፍጻሜ ማየት አለብኝ የተከተልኳቸው በሩ ሲገቡ ግቢው አብሬ ገባ ልክ ወደ እንትን ጠጋ ሲሉ አብሬያቸው ጠጋሉ ከዛ ልገባ ስል ማን አለኛ አቡ ገያስ አይ
ከመጀመሪያው ጀምሬ ታሪኩን አይቻለሁ ሸህ ፍጻሜውን ልይ ብዬ ነው ናገባ ብንሳቸው ገባው። ከደረጃው ስር ባለ ድንጋይ የተደፈነ ጥቁር ፖርሳ መዘው አወጡታል። በሌላ ጨርቅ ፖርሳ እንዳይመስል በጥቁር ጨርቅ እንደገና ታስሯል። እዛ ልክ አውጥተው ሲያሳዩት ኹራሳኑ ምን አለ? هذه حزامي ያለ ፖርሳዬ ብሎ ፈነደቀ። ተቀበላቸው። ይህን ክስተት ቤት ውስጥ ስለነበር በበሩ ቀዳዳ ውስጥ ልጆቹ፣ ሴት እህቶቹ፣ የባለቤቱ እናት፣ ባለቤቱ ሁሉም እንዲያያሉ። ምንድነው የሚያወጣው? ይሄ ሰውየው ፖርሳውን ከፈተና ጭኑ ላይ ባለ ጋቢ ላይ የወርቅ ሳንቲሙን አፈሰሰው። አይናቸው እንዲህ ሲከፈት አየሁት። አመታት ወርቅ አይቶ አያውቁም አይደል? 1000 ወርቅ ሳንቲም ምንድነው እየሆነ ያለው? ከዛ ሰውየው እንዲያገላበጠና ይሄ ወርቅ የኔ ሳንቲም ነው ብሎ መልሶ ከቶ ትንሽ ነገር ተጠብቃላችኋል። 5 ሳንቲም ሳያስቀር ሸርግጎ ጠፍሮ ተከሻው ላይ አርጎ ቴንኪዩ ማናለው ይላሉ ኢማም ጠበሪ። አላሁ አክበር። አምስታ ሹክራን እንኳን አላለውም። ተሸክሞ ወጥቶ ሄደ። ሁላችን ደርቀን ቀረን ይላሉ። በዚህ ቃል የሚገልጹ ሴቶቹ ፈበቁ መሽቱከ الأخناق አንገታቸው ተመዞ አይናቸው ፈተው ቆመዋል። ደግሞ ያገኘለት ሽማግሌ አንዲት ሳንቲ ወጣት ሰጠው። እሱም አይሰጥ አመሰግናለሁ አባባ ግንባር ሰማት ወጣ። ምን አይነት በኺል! ተስፋ ቆርጠው ሴቶቹ ሲቀመጡ መሬት ውስጥ ሲወድቁ አይ የሚያፈጥሩባት አንዲት ሳንቲ የሚጠብቁ ነው። ኢማም ጠበሪ ይላል እኔ ደግሞ ገና ወጣት ነኝ፣ ስራ የለኝም፣ ትንሽ እንኳን ማፍጠሪያ እንዳልሰጣቸው። አቡ ገያስ ደርቆ ቁጭ። ከዛም ትንሽ እንደቆየን ከበሩ በኩል የኮቴ ሰማን። ሁላችንም ድምፁ ወደ መጣበት ቦታ አፈጠጠ። ትንሽ ቆይቶ ኹራሳኑ መጣ። ያ ግለሰብ ገባ። የወርቅ ሳንቲሙን ይዞና ቁጭ አለ። አቡ ገያስ ሲያየው ደግሞ ምን ቀረይ ብሎ መጣ ብሎ ኮስተር አለበት። 5 ሊሰጥ ያልፈቀደ ግለሰብ ምን ፈልገው? እንደምንም ስሜቱን ሲውጡ አየዋቸው ይላል ጠበሪ። ስሜታቸውን ውጠው ዝም አሉት። ማጃ አበክ ምን አመጣ? ነገሩ ሰፊ ነው አለ። ምንድነው እሱ? አባቴ ሲሞት 3000 ወርቅ ሳንቲ ተወልኝ። ከዛም 1/3 1000 ድርሃሙ ምድር ላይ ላለ የመጨረሻ ችግረኛ ሰው ሰደቃ ስጥልኝ አለ። መካ ውስጥ ፈለኩ ላይታች አላገኘው። የመጨረሻ ዳህ ያገኘው አንተን። ታዲያ ይሄ ወርቅ ሳንቲ ለአንተ ነው የሚገባ ብሎ እግራቸው ላይ ጣልላል። ቅድም የተገረምነውን ያህል አሁንም በደስታ ተገረምና እውነትም አልመሰለም። የወርቅ ሳንቲ ሙሉ ደግሞ አላናገረንም። ወጥቶ ሄደ። ደንግጫለሁ። ተከተልኩት። ላገኘው አልቻልኩም። አቡ ገያስ ተከትሎኝ ወጣ። ፈለግነው ሰውየው የለም። ከዛ ምንም አልሰራም ብዬ ተሰናብቻቸው ለርስል እጄን ያዙኝና ቆም። አንተ ወጣት ሆይ ይሄን ልብሴን ታየዋለህ? ለዓመታት ሱብሒን ከሰገድኩ በኋላ ለሚስቴ ሰጣታለሁ አውልቄ፣ እሷ ትሰግድበታለች። ለልጆቼ ሰጣለሁ ይሰግዱበታል። ሶላት ሲጨርሱ ለብሼ እህድ ፍለጋ ዞራለሁ። አሁን አላህ ያላሰብኩትን ሪዝቅ ታዲያ ምንድነው? አንተን መካፈል አለብህ። ይዳች ምነው ሐዲስ ሰምቻለሁ። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሳትጠይቁት ሪዝቅ አምጥቶ ከሰጣችሁ አብረው ላሉት አካፍለው የሚል ሐዲስ ሰምቻለሁ ከኢብኑ ዑመር የተላለፈ። አንተም መግባት አለብህ አሉኝ። ቤት ውስጥ ገባ። እንደገባነ በደስታ ያሉ ባባ ያ ፉላና መጣራት ጀመሩ። ልጆቹ ተሰለፉ አላቸው። ሁሉም እንዲህ መደዳ ቁጭ። እኔ አብሬ ገባው። አቡ ገያስ እዚህ ቁጭ። ሳንቲሙ ፖርሳውን ከፈቱና አንዳንድ ሳንቲ ለሁሉ መወርወር ጀመሩ።
ሴቶቹ ሁሉም ጋቢያቸውን እንዲያርገዋል። አንድ ሴቶቹ 8 ጠበሪ ስንት ናቸው? 9ኛ። አቡ ገያስ ስንት መጣ? 10። ለ10ሩም አንዳንድ ሳንቲ እየወረወሩ አዳረሱን ይላል። መጨረሻ ፖርሳውን ሲጨርሱ እያንዳንዳችን እጅ ስንት ገባል? 100 ድርሃም ገባ። 10 ናቸው። ሁላችን ያስ እኔም ይላል ኢማም ጠበሪ ችምብር ያስኩና ዒልምን ለመፈለግ ተጠቀምኩባት። የጣለበል ዒልም ደጋፊ ይፈልጋል። ችምብር ይዤ ዒልምን ፈለግኩባት። አላህ እዚህ እስኪያደርሰኛል ኢማም ሸይኹል ሙፈሲሪን እስኪሆን አቡ ገያስም ልጆቹ ሀብታም ነው ጀመሩ። ያኔ ምሽት ጥሩ ምግብ ገዝተው አፈጠሩ። ከዛም ወደ ሉባባ ዞራሉና ያ ሉባባ አላህ ከጭንቀት በኋላ ድልን ያመጣል አላልኩሽ? ከውጥረት በኋላ እፎይታ አላልኩሽ? ይሄው ሐራማን ፈልግ አንድ ሳንቲ ሐራማን ብላን ብለን ጣል አላህ 1000 ወርቅ ሳንቲ ያመጣል። بعد عسر نقر المسكين إن مع العسر እግል ታሪኩን ኢማም ጠበሪ ሲጨርሱ ምን ይላሉ? እኔ ከ16 ዓመት በኋላ ዒልም ሲፈልጉ ትልቅ ዓሊም ሆኜ ወደ መካ መጣሁ። የአቡ ገያስን ቤተሰብ ለመዘየር መጣሁ። ወዳጅ ቤተሰብ ሆነናል አሉ። ከዛ በኋላ ብዙ ብር ነው የሰጡት፣ ሚሊየንስ ኦፍ ዶላር ማለት ነው። መጣውና ስለ አቡ ገያስ ስጠይቅ አቡ ገያስ በተለየውት በወራት ውስጥ እንደሞተ ሰማሁ። ስለ ሴት ልጆች ስጠይቅ የአገሪቱ ነገስታቶች አግብተዋቸው መሊካት ንግስቱ ነው አላል። ያው እነሱ በእነሱ አረም ይጋቡት ሀብታሙ ነው አላ። አሁን ሚሊዮነሮች ናቸው። የንጉስ ልጆች አግብተዋቸው አላ። እኔ ይላል ኢማም ጠበሪ የአቡ ገያስን ቤተሰብ ዘይር ነበር። ልጆቹን የልጅ ልጆቹን እየዘየርኳቸው ያባታቸውን አላህን የመፍራት ታሪክ እተርክላቸው ነበር ይላል። ለ40 ዓመት ምንድነው መልእክቱ? የአቡ ገያስ ታሪክ ኢማም ጠበሪ የዘገቡት ታሪክ ባዕድ ዑስሪ ዩስር፣ ስራ ልሳካ ብሎ የተሰማ ቀን፣ በህይወቱ ውስጥ ውጥንቅጥ የቀጠመ ቀን ታገሰ። ከጭንቀት በኋላ ምን አለ? ከውጥረት በኋላ ምን አለ? ገርነት አለ። አሳማ ተራ አላ የዱሙ ወአን ተራ ለሁ አመጀን ሚማ አለጀ ቢህ ደህሩ። የትምህርታችን ርዕስ ምንድነው ወዳጆች? ባዕድ ዑስሪ ዩስር። ምናልባት እስኪ ይህን ወደ እኔ ተመለሱ። የዛሬ 6 ዓመት እዚህ ዳዕዋ ሰጥቻለሁ። ችግሮች አሉ። እነዛ ችግሮች አልፉ ደግሞ ዛሬ ከእናንተ ፊት እንደ አዲስ አልተገናኘን። ከጭንቀት በኋላ ምን አለ? እፎይታ። እፎይታዎች እየቀጠሉ ይሄዳሉ። አትጠራጠሩ። ህይወታችሁ ላይ ያሉ ጥረቶች ይረግባሉ። አላህ አላረዝምባችሁም። የተሰጠኝ ሰዓት እስከ 11 ከሩብ ነው። በሌላ ፕሮግራሞች እንገናኛለን። በሰማነው እንጠቀም ያደርገን። ደሰስ ስናደርጋቸው ስምህ ጠፍቶ ከሆነ ይታደሳል። ስራ አጣ ከሆነ ስራ ይገኛል። የእምነት ነፃነት አጣ ከሆነ ነፃነቱ ይመጣል። ልጅ መውለድ አልችል ብለህ ከሆነ በአላህ ፍቃድ ትወልዳለህ። ሁሉም ነገሮች ይቀየራሉ። ባዕድ ዑስሪን ዩስራ ነው። ይህ የህይወት ቋሚ ህግ ነው። አላህ በሰማነው የምንጠቀም አላህ ያድርገን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላም አለይኩም ወረሕመቱላሂ ወበረካቱህ።